ይስጥልኝ አድማጮቻችን፣ ይህ የጌናበ ሬዲዮ ነው። በዛሬው ቀን ደግሞ ኦሪት ዘዳግም ምዕራፍ 14ን አነብላችኋለሁ። ማነብላችሁ ጌቱ ብርሃኑ ነኝ። ኦሪት ዘዳግም ምዕራፍ 14 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና ስለ ሞተው ሰው አካላችሁን አትንጩ፣ በዓይኖቻችሁ መካከል ራሳችሁን አትላጩ። ርኩስን ነገር ሁሉ አትብላ። የምትበሏቸው እንስሶች እነዚህ ናቸው: በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቋ፣ የበረሃ ፍየል፣ አጋዘን፣ አጭ፣ በራይሌ፣ ድኩላ፣ ከእንስሶች ሰኮናው የተሰነጠቀውን ጥፍሩም ከሁለት የተከፈለውን የሚያመሰኳውንም እንስሳ ሁሉ ትበላለህ። ነገር ግን ከሚያመሰኩ ወይንም ሰኮናቸው ከተሰነጠቀ እነዚህን አትበሉም: ግመልን፣ ጥንቸልን፣ ሽኮኮን አትበሉም። ያመሰኳሉና ነገር ግን ሰኮናቸው አልተሰነጠቀምና እነዚህ ለእናንተ ርኩሶች ናቸው። ሪያም ሰኮናው ስለተሰነጠቀ ነገር ግን ስላላመሰኳ እርሱ ለእናንተ ርኩስ ነው። ስጋውን አትብሉ፣ በድኑንም አትንኩ። በውሆች ውስጥ ከሚኖሩት ሁሉ የምትበሏቸው እነዚህ ናቸው: ክንፍና ቅርፊት ያላቸውን ትበላላችሁ፣ ክንፍና ቅርፊት የሌላቸውን አትበሉም፣ ለእናንተ ርኩሶች ናቸው። ንጹሕ የሆኑትን ወፎች ሁሉ ብሉ። ሊበሉ የማይገባቸው ግን እነዚህ ናቸው: ንስር፣ ገዴ፣ አሳውጪ፣ ጭልፊት፣ ጭላት፣ በየወገኑ ቁራም ሁሉ፣ በየወገኑ ሰጎን፣ ጠላቋ፣ ዝዬ፣ በቋል፣ በየወገኑ ጉጉት፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥንባንሳ፣ አሞራ፣ እርኩም፣ ሽመላ፣ ሳቢሳ፣ በየወገኑ ጅንጅላቴ ወፍ፣ የሌሊት ወፍ፣ የሚበርም ተንቀሳቃሽ ሁሉ ለእናንተ ርኩስ ነው፣ አይበላም። ንጹሕ የሆኑትን ወፎች ሁሉ ብሉ። አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ። ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ፣ ወይም ለእንግዳ ትሸጠዋለህ። የፍየሉን ጠቦት በእናቱ ወተት አትቀቅል። ከእርሻ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ። ሁልጊዜ አምላክን እግዚአብሔርን መፍራት ትማር ዘንድ ሰው እንዲጠራበት በመረጠው ስፍራ ስሙ እንዲጠራበት በመረጠው ስፍራ በአምላክ በእግዚአብሔር ፊት የእህልን፣ የወይን ጠጅን፣ የዘይትህንም አስራት፣ የላምህንና የበግህን በኩራት ብላ። አምላክ እግዚአብሔር በባረከ ጊዜ መንገዱ ሩቅ ቢሆን አምላክም እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባችል ትሸጠዋለህ። የዋጋውንም ገንዘብ በእጅ ይዘህ አምላክህ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በገንዘቡ ሰውነትህ የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትህ የሚሻውን ሁሉ ትገዛለህ። በዚያም በአምላክህ በእግዚአብሔር ፊት ትበለዋለህ። አንተና ቤተሰብህም ደስ ይላችኋል። ድርሻና ርስት ካንተ ጋር ስለሌለው በአገርህ ደጅ ውስጥ ያለውን ሌዋዊ ቸል አትበል። በየሦስተኛው ዓመት መጨረሻ በዚያ ዓመት የፍሬህን አስራት ሁሉ አምጥተህ በአገር ደጅ ውስጥ ታኖረዋለህ። ሌዋዊውም ካንተ ጋር ክፍልና ርስት የለውምና በአገርህም ደጅ ያለ መጻተኛ ድሀ አደግም መበለትም መጥተው ይበላሉ ይጠግባሉም። ይኸውም አምላክህ እግዚአብሔር በምታደርገው በእጅህ ሥራ ሁሉ ይባርክህ ዘንድ ነው ይላል። እንግዲህ እዚህ ውስጥ በጣም አጥብቆ የተናገረው ምግብን ምን አይነት ምግብ መብላት እንዳለብንና እንደሌለብን ይነግረናል። በተለይም ይሄ ደግሞ እስራኤል ዘር ለሆነው እንደተሰጠ እናውቃለን። እዚህ ላይ ማስተዋል የሚኖርብን እንግዲህ ዓለማችን አሁን ባለችበት ሁኔታ እነዚህን የብሉና አትብሉ የተባሉትን ነገሮች ለማወቅ እንኳን የሚከብድበት ደረጃ ላይ እየመጣ ነው። ብዙዎቹ እነዚህ ነገሮች በአካል ከማየት ተቆጥበው እንደምታውቁት በትልልቅ ከተማዎች በተለይ የሚኖሩ ህዝቦች የምን ስጋ እንኳን እንደሚበሉ የማይታወቅ ደረጃ ላይ መድረሱን ሁላችንም እናውቃለን። በተለይም እንግዲህ ይሄ ሕግ የተሰጠው ለሌላው ህዝብ ሳይሆን በተለይም እስራኤል እሱን እንዲያገለግሉ ቅዱሳን እንዲሆኑ የተመረጡ ህዝቦች መብላት እንዳለባቸው ይሄን ነገር ነግሯል። በተለይም አሁን ታዲያ ከፍተኛ ትኩረት እየተደረገ ያለው እነዚህን ነገሮች ህዝቡ እንዳያቅም እንዳይከተልም
ከዚህም አልፎ ሌላው ቀርቶ ንጹህ የሚባሉ ሆነ ያልሆኑትንም ራሱ እንዳይኖሩ የማድረግ ነገር ላይ ሁሉ እየተደረሰ እንዳለ ሁላችንም እናውቃለን። ብዙዎች አይታዘቡም እንጂ እነዚህን ነገሮች ማወቅ ዓለማችን ላይ ምን እየተደረገና ምን ነገሮች እየጠፉ እንደሆነ የሚታወቅበትን ሁኔታ ማወቅ ይቻላል። በእርግጠኝነት ነኝ እኔም ራሴን ጨምሮ ማለት ነው በተለይም ይሄን ንጹህ ወፎችን የመብላትና ያለ መብላት ብሎ ካስቀመጣቸው ውስጥ የወፎቹ ዝርዝርን ራሱ የሚያውቁ ሰዎች በጣም ጥቂት ናቸው። ምንድነው የውሃ ዶሮ፣ ይብራ፣ አሞራ፣ እርኩም፣ ሽመላ፣ ባቢሳ የሚለውን ነገር ብዙዎቻችን አናቅም። ወይንም ደግሞ እንደዚህ መበላት አለባቸው መበላት የለባቸውም ተብሎ የተነገሩትን እንደ ግመል፣ ጥንቸልና ሽኮኮን ምን እንደሆኑም ብዙዎቹ ላያውቁ ይችላሉ። እንግዲህ የተወሰኑት በገጠርና የቆዩ አገሮች ውስጥ ያሉ ሊያውቁት ይችላሉ። ነገር ግን አብዛኞቻችን ይህን ሕግ የማወቅ ብቻ ሳይሆን ራሳቸው እነዚህ ነገሮች አሉ ወይ የሚለውን በተፈጥሮ አሉ ወይ የሚለውን ነገር ሁሉ እንዳናቅ ሁሉ የተደረገበት ስራዎች እየተሰሩ መምጣታቸውን እንገነዘባለን ማለት ነው። ከተማዎች ባደጉና በሰፉ ቁጥር ወይንም ደግሞ ከአቅም ውጪ ወይንም ደግሞ እነዚህ የሰው ልጅ እኛ እናደርጋለን ብሎ ከመጣበት ጊዜ ጀምሮ በሌሎች አጋንንት እንትኖች እየተመራ እነዚህን እኛ ልንበላቸው ቅዱሳን የሆኑ ነገሮችን ልንበላቸው የሚገቡ ነገሮች ብቻ ሳይሆኑ እንዲሁ በአጠቃላይ የሚበሉ ነገሮች እየጠፉ ነው። በስጋ ደረጃ ምንነታቸው የማይታወቅበት ደረጃ ላይ መድረሱን ሁላችንም እንታዘባለን። ይሄ እንግዲህ ቀረ ተብሎ ከመጡ ሕጎች ውስጥ ኢየሱስ ሞቶልናል ተብሎ እነዚህ ነገሮች እንደሻራቸው ተዝጎ የምንማራቸው ነገሮች መሆናቸውንም አንድ በኩል ማስተዋል ያስፈልጋል። ይሄን ነገር ልትገነዘቡ ነው። ሰላም ቆዩ። በሚቀጥለው ክፍል ደግሞ ምዕራፍ 15ን እንመለከተዋለን።